የቴዲ አፍሮ ዘፈን ሰማህ አልበሙ ሰማህ የምትሉኝ ምን አለ እንዲህ ኩትት ከመቴራሽን ብትጠብቂ ምን አለ በሰባት አሰድቢ ጣሊያን ይረተጋ እና ጦርነት ጣሊያን ይቲ አቤት ቢዲያ አቤት አቤት ሰላም ተነስተልን ክብራትና ክብራን ውድ አድማጭ ተመልካቾቻችን እንዴት ሰነበታችሁልን እንዴት ከረማችሁ ዛሬ ደግሞ በአዲስ ቪዲዮዎች እንደተለመደው ተመልሰናል ሰብስክራይብ ያላረጋችሁ አድርጉ ቤተሰቡን ተቀላቀሉ ላይክ ይደረግ አይታችሁ ከተመቻችሁ ደግሞ ለወዳጅ ዘመድ አጋሩልን እንላለን የዛሬው ዝግጅታችን የዛሬው ፕሮግራማችንና የመጀመሪያው ቪዲዮ እንይ መልካም ጊዜ መልካም ቆይታ የቴዲ አፍሮ ዘፈን ሰማህ አልበሙ ሰማህ የምትሉኝ እንኳን በኔ አማርኛ የቴዲ አፍሮ ዘፈን ለአማርኛ ሊቆጅ ራሱ ሲራ የሆነ ዘፈን አይደል እኔ ከቴዲ አፍሮ ዘፈን የገባኝ እንዲኖ አንደ አልከኝ መኮንን ሃ ሃ ሃ ሃ ምሎ ብቻ ነው በጌታ በኢየሱስ ደም ከባዱ ነው የገባው እሱ ራሱ ለምን እንደተባለ እኮ አልገባም ቴዲ እንትኖች ያው የፊት ለፊቱን ይገባሃል ያው የሆነውን በኋላ ላይ ነው የሚገባ ያደረገ ዘገት ብሎ ለካ ጎበዝ ነው አንድ ነገር ተረድቶ የፊቱን ቢያንስ እንግዲህ ያው የልክ የዛሬ ሳምንት ነው አልበሙን የለቀቀው ብዙ ጫጫታ እየሰማን ነው ብዙ መልካም ነገሮችን በተለይ እኔ አርቲስቶች የሙያ አጋሮቹ ለሱ ያሳዩትን አብሮነት የእውነት በምንም ዋጋ የሚመለስ አይደለም ለወዳጃቸው ያሳዩት የኔነት ስሜት ያሳዩት አጋርነት በጣም አልበሙ ሳይወጣ ጀምሮ መልካም ምኞታቸውን እየገለጹና ነበር ደስ ይላል አርቲስቶች ዘፋኞችም ራሱ ሆነው ማለት በራሳቸው ሙዚቀኞች ራሱ ሆነው አንዳንድ ጊዜ እኮ እንትንም ይጠይቃል ምንድነው ማመን ኢንቴግሪቲ ቅንነትም ይፈልጋል ማመንም ይጠይቃል ቴዲ ደግሞ ቴዲ ነው ያው እኮ እሱ ነው ግን እሱ ነው ቴዲ ደግሞ አድማ እንትን ሆነ ሙዚቀኛ ሆነ ያንተ ስራ አሁን ለምሳሌ አንተ በአንተ ሙያ ያለ ሰው ሆኖ ከኔ በላይ እንደሚሰራ አምነህበት ነው እንግዲህ ሌላን ሰው አድቮኬት የምታደርገውና በጣም ጥሩ ነው እንትን ቀናነቱ ነው ልጅዋለሁ እኔ እንደዛ ማድረጋቸው እና ቆንጆ ነው በጣም ወደነዋል ሻው ፓርቲቱ ሌላ ደግሞ እሺ ሄድ እንግዲህ ጣሊያን ይረተጋ እና ጦርነት ጣሊያን ይቲ አይና ሰነ ታንኪን ተኮሳ ታንኪት ገዲቡት ታንኪ ተንኳሽን ጦር እሺ ቀኑ ሙሉ ታንኪ ተፈሳፈስ እሺ አፈገፈግነ የሆነ ሰዓት ላይ ከዛ ህዝብን ወታደር ኢምቤላኤ ረሃብ ከባድ ነው ጦርነት ይረወልተሎላ ምግብን የለም እሺ ማን ይሰራል እሳት የለም ሴት የለም ወንቱን ጅር ማልቱ ጅራ አንድ ነገር አለ ፍርኖ ዱቄቲቱ ጅራ ዱቄት ዳኮን ጅራ እሺ ታንኪን ኮቲዝ ነው ጀደ ዳኩቻ ፉደን ታንኪ ኬሰት ናት ናቀን ታንኪ ተቆል አቤት ወታና አምባሻባ አምባሻ ሽልጦ እኔ ዳቦ ቆሎ በስ ዲፎን ዳቦኑ በየረ ናስለሽው በስ አከሲ አቤት ዘሙነማ ሰሙ ቀብዳ እንዱባን ነው ማለት ታሪክ ባየ ቀብዳ ኢናልባ ኤማላይ ሰሙ ቀብድ ኢናልባ ኤማላይ ሰሙ ቀብድ አልባ ደ ሳሪ ትክክለኛ ታሪክ ነው ሰሙ ኢናልባ ደስ ይላል ስጥ እንግዲህ ነው ያው አድርገናል ተዝናንት በአማርኛ እናቀው ነበር የሆነ የሚያዘና ነገር አለ ብዙ ነው እኛ የማይችል ሰው ሲናገር የሚፈጥረው አይነት ነገር ነው ያዝናናኛል ከመልእክቱ በላይ አነጋገሩ ያዝናናኛል እየወጣሁ ነው ደህና ዋይ ምሳት በላ አልበላም ምን ነው ምን አለ እንዲህ ኩትት ከመቴራሽን ብትጠብቂ ምን አለ በሰባት አሰድቢ እንዴ ቤት ውስጥ አይደለም እንዲህ መልበስ ምን ችግር አለው ዝም በይ እባክሽ ወተሽ የሌሎቹን ሚስቶች ባየሻቸው እኔ እኮ እንደ ቤቴ እንጂ እንደ ጎረቤቴ አልኖርም እንደ ጎረቤቴ ምን አደረክልኝ ነው ቀኔ መሆኑ ነው ወገኛ
አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? ይኸውልህ ትዳርን ማፍረስን መገንባት የምትችለው አንተ ራስህ ነህ። የሰው ወሬ እየሰማህ እየመጣ ትዳር ላይ ቤንዚን ባትጨምርበት ጥሩ ይመስለኛል። ሲጀመር ትዳርን አሳባ ማዘነጥ ሴት መስላ አትታይ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። በትክክል የኔ ፍቅር ዊኬንድ ላይ የሚዘንጥበትን ልብስ አትገዛልኝ? አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? የኔ ቆንጆ ትናንትና አይደል እንደ ገዛውልሽ? የራስህ ጉዳይ ነው። ትናንት የተደረገ ነገር ታስታውሳለህ? አድርግ ምልህን ብቻ ማድረግ ነው ካንተ የሚጠበቀው። ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? እሺ በቃ የኔ ቆንጆ አትቆጭ፣ ይደረግልሻል። ኬቢሻ ተጮት እንጂ ያንተ እንደሆነ የቤት እንስሳ በላት። ምንም አትጠይቅም። ምን አስጨነቀ? እንኳን ደህና መጣ። ይቅርታ ቤቴ ውስጥ ያለ ሰላም ዘንግቼ ውጭ ባለው ነገር ተታልዬ ስላስቀየምኩሽ። ችግር የለውም። ትዳር መቻቻል አይደለ? ደግሞ አውቃ ያደረከው ነገር አይደለም። እረዳሃለሁ። ትዳራችንን ከመፍረስ ስለታደግሽው አመሰግናለሁ። ችግር የለውም። አሁን ግባና የሚበላ ላቅርብልህ። በአቅም ይሁን ነው በቃ ማለት በአቅምህ በምትችለው በቤትህ ልክ መኖር ነው ሀሳቡ። ልክ ነው። እና ደግሞ ሲጀመረው ሰዎች ስላደረጉት ምናምን ብለህ ቤትህን መናገር ምናምን ማለት የዛን ያክል ሰው ይሸውዳል ብዬ አላስብም። ከሆነም ግን ማስተካከል አለበት ካለ መታረም አለበት እንጂ ማለት ለትዳር ደርሶ ትልቅ ደረጃ ላይ በቂ ለትዳር የበቃ ሰው ይህንን ማገናዘብ ያቅታል። ብዙ ሰው ግን ከምታስቡት በላይ ከምታስቡት ውጭ ነው ያለው። ለምሳሌ ምን መሰል አሁን ስለ መልበስ አለመልበስም አይደለም ትዳር ውስጥ ሆኖ ግን ትዳር የሌላቸው ወይም ባችለር የምንላቸው ለወንድ እነሱ የሚያደርጉትን ተግባራት ሁሉ ከጓደኞቹ ጋር የሚያደርግ ባለትዳር አለ። ገና ማግባቱ ያልገባው ማለት ለምሳሌ በጊዜ ለልጆቹ መግባት ልጆች ከወለደ ለባለቤቱ መግባት ምናምን ሲገባው አንድ ሁለት ልበል ወይ ሻይ ቡና ልበል ብሎ ከጓደኞቹ ጋር ረጅም ጊዜ ሊያሳልፍ ይችላል። ይህ ሰው ስለ ልብስ አይደለም ጉዳዩ፣ ስላለመዘነጡ አይደለም ምናምን፣ ግን ውስጡ ያለውን ነገርና ሊሰጥ የሚገባውን ነገር ለይቶ ያላወቀ ሰው። አንዳንዴ እድሜው ስለደረሰም የሚያገባ ሰው አለ አይደል? እድሜው ስለደረሰው ታገባም እንዴ የተገረስክበት አልጋ ላይ ልትሞት ነው ልትገነዝ ነው ምናምን ሲባል ሩጡ የሚያገባ ሰው ኢማቹሪ። ግን ነገሮች ከመርፈዳቸው በፊት እንንቃ ነው በራሱ ገላጭ ነው። እና ቤት ውስጥ ቁጭ ብለው የጎደለውን ለመሙላት እንዳይጎድል በመስጋት ቤት ያሉትን ክብር ልሰጥ ይገባል። እና ውጭ እኮ ብልጭልጭ ነው በነገራችን ላይ ብልጭልጭ ነው ምናምን ያሳስታል። ዘላቂም ፍቅር ወይ ዘላቂም ደስታ ይመስላል፣ ግን አይደለም። እውነታው ቤት ያለችው ናት። ግን ሽቲ የሚለብሱ ሴቶች አይመቹም? አሁን ሽቲ ብትለብስ ሚስት ተዝረከረከች ነው ብትለው እኔ ሽቲ እወዳለሁ መሰለኝ። እውነት ቤት ሽቲ ሲለብሱ ሴቶች ደስ ይሉኛል። ማይመቸኝ የራሳቸው ያለውን ልብስ ሲለብሱ ነው ማለት የራሳቸው ያለውን ስለ ሳይዙ የነሱ ያልሆነ የአባታቸውን ሊሆን ይችላል፣ የአባታቸውን ሊመጣ ይችላል። ግን ያንተን ልብሳውን ወይ የኔ ሸሚዜ ምናምን ስትለብሳውን ደስ ይለኛል። ኤኒዌይስ ብቻ ግን ሽቲ እወዳለሁ። ለምዶ ልክ እንደ ድሬዳዋ ወይ እንደ ሀረር ሰው ሽቲ ደስ ይለኛል ሴቶች ሲለብሱ። ልክ ነው እኮ እሱማ። ግን ራስን መጠበቅ ያው እንደ ሀሳብ ስለተያዘ ነው እንጂ በጠቅላላው እኔ አንድ እንዲሁ እንደ ሀሳብም ደስ የማይለኝ ነገር ምንድን ነው ሰው ለሰው ስትታይ ብቻ አይደለም ጥሩ መሆን ያለብህ። እሱ ልክ ነው። እሱም መጠን መዝረክረክና የሆነ ለሰው ላይ የማይመች ለራስህም ቢሆን እኮ ንጹህ መሆን ቆንጆ ነገር መልበስ። አንድ እንደው ቀሰቀሳችሁኝ እኔ አላወራውም ብዬ ነበር። ጎንደር ባህር ዳር አንድ ወር ጎንደር እንደዚሁ ሌላ ሁለተኛ ወር የቆየንበት የስራ ገጠመኝ ነበርን ከጓደኛዬ ጋር እና ልጁ አጋጣሚ የጎንደር ልጅ ነው። ሄድንና እናቱ ያለችበት ግቢ ጎንደር ነው እናቱ ያለችው፣ እሱ የሚኖረው አዲስ አበባ ነው። እዚያ ያለችበት ግቢ ተከራይ ነበረች
እና የባንክ ቤት ሰራተኛ ነው ባልየው። አንዱ የግል ባንክ ነው የሚሰራው። ልክ የሚገርም ይለያያሉ። ጠዋት ቻው ብላ ምናምን ቁርሱን አብልታ ምናምን ይሄዳል። ከዛ ስራዋን ሰርታ ምን ብላ ቤቷን ፏ አድርገው ሻወር ትታጠባለች። ከዛ ፏፈሽ በቃ አልኩ አለባበሷ ምናምን የምትወጣ ነው የምትመስለው። ከዛ ለምሳሱ ይመጣል። ለምሳ ይመጣል። ምሳቸውን በልተው ምን ብለው ትንሽ ወክ አድርገው ምናምን ሸኝተው ቅርብ እኮ ነው ያለ እሱ የሚሰራበትም። ከዛ ተመልሳ ቤቷ ትገባለች። እና በጣም ይገርመኝ ነበር። እና ለምንድን ነው እንደዚህ የምታደርጊው አልኳት። ያው ተግባባችን። ያው የእነሱም ተከራይ ስለሆነች የእሱ እናት ተከራይ ስለሆነች እና እንዴ ግድ ነው ይገባዋል እኮ መስሪያ ቤቱ ብዙ ነገር አይቶ ነው የሚመጣው። ከብዙ ለስራም ለምንም ዘንጠው ከሚውሉ ሴቶች ጋር ነው ውሎ የሚመጣው። እኔ ደግሞ ቤት ተዝረክርኬ መጠበቅ አልፈልግም ለሱም ለእኔም ብላ የነገረችን ነገር አልረሳውም። የሚዛን ቴፒ ልጅ ናት። እንደውም ይህን ቪዲዮ የምታይ ከሆነ አልረሳሁትም። ታሪኩን እንዲህ አስተማሪ ስለሆነ ከዘመናት በኋላ ከአመታት በኋላ እንዲህ የሚታወስ ነገር ነው ከአንቺ ቁም ነገር ያገኘሁት እና ናይስ ይሄን ለማለት ነው። እንቀጥል። ድህነት ደስ የሚል ነገር አይደለም፣ ግን ይሁን ያብራል ማለት ፍቅር ካለ እሱ ራሱ አይጎረብጥህም። አሁን እኮ የምታየው ነገር ላይን የሚስብ ነገር አይደለም፣ ግን የሆነ የምታየው ፍቅርና መተሳሰብ ስላለ ግን አይጎረብጥም። ገነት ነው የሚመስለው። እንግዲህ የዛሬ 2018 አይደለም የዛሬ 15 ዓመት ነው 4 ኪሎ ሰፈራችን የፈረሰውና አንድ ጓደኛችን የቀረጸውን ቪዲዮ በቪኤችኤስ የቀረጸውን ቀስ እያለ ያኔን የቀረጸው እየለቀቀው ተወቅ በረከት ታፈሰ ይባላል። በዚህ አጋጣሚ የእውነት ምስጋና ይገባልና ሪከርድ የሚይዙ ሰዎች በጣም የሚገርሙ ሰዎች ናቸው። በጣም ጎበዝ ልጅ ነው፣ ደግሞ ጓደኛዬ ነው። እና ሰፈሮቹን ስናያቸው በስማ እዚህ ነበር የምንኖረው ብያለሁ በግል። ይሄ እኔ ስሜት ነው። ብዙዎቹም ስናወራው ለለቅሶም ተገናኝተን ምናምን ስናወራ እውነት እዚህ ውስጥ ነው እየኖረን የነበረው ምናምን ብለናል። እንትን ነው የማይሆን በቃ ለመኖሪያ የማይመች አካባቢ የእውነት ነው ስታስበው ወደኋላ እና በቃ በጣም ተሻሻሉ ከአካባቢው ምናምን እንኳን የምንላቸው ቤቶች የእውነት ነው እና ግን እዛ ውስጥ ህይወት ነበረ የእውነት። ይህን ማድቤት አሁን አውቀዋለሁ። በቃ ሁላችንም ለምሳሌ ነፊሳ ትባላለች። ነፊሳ አላ ብለን ነው የምንጠራት በቁልምጫ የምትጠራው እና የእሷ ራሄል በላቸው የምትባል እናታችን እንደዚህ አጠገብ ላጠገብ ያሉ በጋራ ማድቤት ይጠቀሙ ነበረ። ይሄው ማድቤት እራሱ በቃ የእውነት ጭሱ ምናምን በደንብ በቃ አየር ያስገባል ያስወጣል፣ ዝናብ ያስገባል ያስወጣል። ዝናቡን አሳልፈ ነው ምገባው ራሱ ስገባ ምናምን እና እንዳልኩ ይሄ ልጅ ደግሞ የእውነት ውስጡ አለ በቃ እንዲህ ነገሮችን የሚሰራል። አዎ እና ቫልዩ ላይ መሰረት ያደረጉ ጉርብትና ላይ አንድነቶቻችን ላይ ምናምን ያሉ ስራዎችን የሚሰራ ልጅ ነው እና የልጅ አዋቂ። እቺ እንኳን ስታይሉ አትቀየርም። ጫፍ ላይ እንደ ባጆ በፊት እንደምናሳድገው ከደቡ ከኤፍሬም ሙዚቃ ጋር ሌላ ታሪክ
ድንቅ ይሁን። ለውጡንም አንጠላም ይሁን በተቻለ መጠን ሰው ከሰው ያለው ነገር ነው ዋናው ነገር። እሴት ፎቁና እንትን ማለት ነው። እሴት ይቀድማል። ማህበራዊ ህይወትን የሚያሳጣ መሆን የለበትም። ኮሚዩናል ቦታዎች ጠፍተዋል። ወጣቶች ስፖርት የሚሰሩበት ቦታ እየቀነሰ ነው። ብዙ እንደዚህ ነገር በጣም አንሷል። ኦልሞስት ጠፍቷል። አዎ ጠፍቷል ልበልሽ ማለት ከእንትን አንጻር ካየኸው ሰዎች በጋራ የሚሆኑበት ቦታዎች እየጠፉ ነው ማለት ሰዎች እኮ በፊት ወይ ላይብረሪም ራሱ ቢሆን ሌላው ቢቀር እንኳን በቃ ተገናኝተህ አንድ ላይ የምትሆንበት ምናምን ቦታ ያገናኘ ነገር እንደዛ እዛ አሁን የሰፈር ውስጥ ላይብረሪዎች ምናምን ነበሩ። ሌላው ቢቀር እንኳን ነው የሰዎች የሚሰባሰቡበት ቦታ የሚጫወቱበት የሚሆን የሚያወሩበት የሚሆን እንደዚህ አይነትን መገናኘት የምትቀንሰው ከሆነ ጎረቤትህ ማን እንደሆነ የማታውቅበት አይነት አኗኗር ሳትቀጣጠር እኮ ካላሰብከው ሰው ጋር እኮ ለተገባለ አንዳንዴ መንገድ ላይ ተገናኝተህ ወዴት ነው ተዋውቀህ አውርተህ ምናምን ትባባልና አውርተህ ትለያያለህ። አሁን ያው ሁሉም ሰው ስልኩን ይዞ ነው የሚያደፍጠው። የሆነ ነገር ካልገጠመው በስተቀር አይወጣም ወይ ሊጠጣ ነው ከወጣ የሚወጣው የሆነ አይነት ነገር ብቻ ብዙ ነገር ነው የተበላሸው። ግን ይሄ መጫወቻ የሚለው ወጣቶች ማዋያ ጁዲ ትባላለች እና አሁን ትዝ ስላለኝ ነው። ትንሽ ህመምም ሊሆን ይችላል፣ የከፋም ህመም ሊሆን ይችላል፣ ሰው ሊታመም ይችላል እና ይሄ መጠባበቂያ ገንዘብ ብሎ ተርፉ ላይ ይቀመጥ ይችላል ገንዘብ እና የእውነት ኢጓን ምናምን ወደኋላ አድርጋ ኩራት የምንለው እዛ አካባቢም ኩራት የለም እና መታ በየቤቱ ነገሌ ገሌ ታሟል መዋጮ እያለች ትዞር ነበር። የማረሰው ነገር ከዛ አሰባስባ ምን ብላ እንዲታከሙ ታደርግ ነበር። እሱ አንድ እትዬ ሀድራ ደግሞ የሚባሉ ሙስሊም ኪዳነ ምሕረት እሳቸው ያደረገችውን አይነት ውለታ ለማንም ያደረገች አይመስለኝ። ልጆቻቸው ሲታመሙ ሆስፒታል ምናምን የሚባል ሮጠው ጸበል ነው ከዛ ይሳላሉ። ምንድነው ዞሬ ለምኜ ስለቴን አስገባለሁ ከኪስ ያወጣለሁ አይደለም ዞሬ ለምኜ እና በመንደራችን ይመጣሉ። ቤቱ ያንኳኩና ስለ ኪዳነ ምሕረት እንደዚህ ነጠላ እንደዚህ ይዘውት የተለበሰው ነጠላ እንደዚህ ክብ አድርገው ይዘውት እየዞሩ ሰብስበው ለኪዳነ ምሕረት ይሰጡ ነበር። እትዬ ሀድራ እንግዲህ ብዙ ነገር ነው የሚቀሰቅሰው። በነገራችን ላይ ብዙ ነገር አሁን የሰፈር የነበርንባቸው ነገሮች የሚገልጹ ብዙ ነገሮች በቀጣዮችም እንሰራለን። ወደ እያንዳንዳችሁም ቤት እንመጣለን እንግዲህ ጊዜው ሲደርስ እና ሁላችሁም ጠብቁ። ምንድን ነው የነበራችሁ ሚሞሪ? አሁንስ ማስቀጠል ለምን አልተቻለም? አሁን ብዙ ሰው 4 ኪሎ ለምሳሌ ተነስተናል አይደል? 4 ኪሎ ተነስተው በተለይ ኮንዶሚኒየም የመረጡት ጀሞ ነው ሄዱት። አሁን ጀሞ ብትሄድ የሆነ ጎረቤት አታጣ ነበር። ጎረቤት 4 ኪሎም ጎረቤት የነበረ ግን ቀድሞ የነበረው ነገር የለም። ምናልባት እኛ ስንሄድ ሊሆን ይችላል የሚገናኙት አጠገብ ላጠገብ ሆነ በቃ ላይገናኙ ይችላል። ኢኮኖሚም ራሱ የሆነ ችግር አለበት መሰለኝ። ራሱ ዲዛይኑ እኮ አሁን ምንድን ነው ክፍለ ሀገር በተለይ ካልጠፋ ቤት መስሪያ ቦታ ሰው ማይኖርባቸው ኮንዶሚኒየሞች ይሰራሉ። አንዳንዴ ሜዳ የልጆች መጫወቻ ሜዳ ላይ ማንም ነዋሪ የለባቸው አንዳንዶቹ ላይ ማለት ነው። ለሪፖርት ወይ በጣም በርካሽ ነው የተከራዩት ወይ ነዋሪ የለባቸው። ገና ያላለቁ ዝም ብለው መስኮታቸው ያልተገጠመ ክፍት ሆነው ቤቱ ሊያረጅ ደረሰ ማለት ነው። ያለ በቂ ጥናት የሚሰሩ ግን ደግሞ ሰዎች በጋራ የሚውሉበትን ቦታ ሜዳ ምናምን ወስደህ እንዲህ አይነት ነገር መስራት አዲስ አበባ ስለተሰራ እንደዛ ነው የሚመስል። አሁን ደብረ ዘይት እንደሱ አይነት ቤት አይቻለው። ሂድ ደግሞ ወላይታ ሶዶ እንደዚሁ ያረፍኩት እንግዲህ ቅርብ ሰው ጋር ነው። እሱም ኮንዶሚኒየም ተከራይቶ ነው የሚኖረውና በዛ ሰዓት 600 ብር ይሁን ምናምን ኪራይ ማንም አይፈልግም። ኮንዶሚኒየም አጠገብህ ማንም አይኖርበት ኦና ቤት ያለ መኖሪያ ምቾት አይነሳህም እንዴ? ሰው ሲኖር እኮ ነው ሁሉ ነገር እና በቃ ገርሞኝ ኦና ቤት እንዴት ትኖራለህ? ገርሞኝ ነው ጎረቤት የሌለው አዲስ አበባ ስለተሰራ ብቻ ይመስላል እንደዛና በጣም አሁን እኮ የግል ቤትም ያላቸው ነው ብለ አሁን ሀያት አካባቢ የግል ቤት ደግሞ የተሰጠው ወደ ሀያት ሰሚት ሲምሲ አካባቢ ምናምን ነው የተሰጠው። ይሄ የምጠይቁ ጉርብትናውን አስቦ የበፊቱን የማረጉ ነገር የለም። የሆነች በቃ አንዳንዴ ሞት ሲመጣ ማትቋቋመው ነው ያኔ ግድ ትመጣለህ ካለህበት
በቃ እንገናኛለን ምናምን ትባባልና የለም በቃ የኑሮ እንትን ውስጥ ይገባል ይቀራል። ዙረት ውስጥ እንገባለን። ያው አስተከዝን። ደስ ይላል። ግን እናመሰግናለን በጣም ይዘለል ይዘለል ፈታ ፈታ ያላችሁ አራዶች መቻችሁ የዘለላችሁ 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 አፍሪካውያን አይደላችሁም የሚሉ ሰዎች ይሄንን ቢያዩት ጥሩ ልክ ከተገላገላል ከኔ ምን ታፋን አፍሪካኒዝም ምንም እኔ ግን ሰሞኑን ሲንጫጩ የነበሩ አንዳንድ ፓስተሮች ነቢያት ነን የሚሉ ሰዎች ለሊ ለላ የሚለውን ወይ ፓስተር ወይ ሰባኪ ሳይናገሩት ቆይተው አሁን ቴዲ አፍሮ ዘፈን ሲያወጣ ሲንጫጩ ያው ትዝብት ነው ያስብላል። በእርግጥ የት ሄዳችሁ ነበር? እውነት አሁን ስለ ቴዲ ዘፈን ገዷችሁ ነው የምታወሩት ወይስ ከጀርባችሁ ምን አለ? እና በጣም ያሳዝናል። በጣም አንድ የእምነት ተቋም ላይ በዚህ ደረጃ እየተደነሰ እየተጨፈረ ምናምን እንደ ልምድ ሆኖ ወይ ወታችሁ ካልተቃወማችሁ ትቀበሉታላችሁ ማለት ነው፣ ወይም ደግሞ እናንተም የምታደርጉት ነው። በምታገለግሉባቸው ቦታዎች ላይ በእንደዚህ አይነት መልክ ይሄ እንኳን ተቀናብሮ የተወሰነ ነገር ሚክስ ተደርጎ ተጨምሮበታል እና ለሊለላ ያለውን ሰው አልተቃወማችሁም። ለዛውም ከእናንተ ቤተ እምነት ወጥቶ በዓለማዊ ሕይወት ያለ የትኛውንም እምነት የማይወክል ታዋቂ አርቲስት ነው የዘፈነው። ዘፈኑን ታደምጡታላችሁ ማለት ነው። በተጨማሪነት ዘፈን የማድመጥም ተጨማሪ ታስክ አላችሁ ማለት ነው እና አትቀላቅሉ፣ አይቀላቀልባችሁ። እምነት መንፈሳዊነት ሌላ ነው፣ ዓለማዊና ደግሞ የዘፈን ህይወት ሌላ ነው እና ያስተዛዝባል። ብቻ ለመንግስት ደጋፊዎች ልንኖር እንችላለን፣ ተቃዋሚዎች ልንኖር እንችላለን። እምነት ሌላ ነው እና የመንግስት እምነት እስከሚመስል ድረስ ነው ይሆነ ያለው። አሁን ትልቅ ነገር እኮ መጋጨት እንትንን ይሰጣል፣ አቴንሽንን ይሰጣል። ማለት በደንብ ሚዲያውን በደንብ የያዘ ሰው አለ። ማንም እነሱ ማንም ናቸው፣ ግን ቴዲ ላይ ታከው ያወራንላቸው ልክ እንደዛ ማለት ነው። እኔ ለዛ ይመስለኛል እንጂ ስለ ሃይማኖት ወይ ስለ ዘፈን ተጣልቶ አይደለም። አንዳንድ ዘፈኖች መዝሙር ሆኗል እኮ ማለት ዘፈኖች ናቸው። ቢቱን እናውቀዋለን ምናምን። የሆነ ልጅ እየገጠመ የሚሰራ ልጅ ነበረ፣ የዓለማዊ ዘፈኖችንና መዝሙሮችን እያጋጠመ ሁለቱንም ቲክቶክ የሚሰራ ልጅ ነበር። አንድ አይነት ናቸው ማለት ቢታቸው አንድ አይነት፣ ዝም ግጥማቸው ብቻ እየተቀየረ ማለት። ስለዚህ እንትን ነው የአቴንሽን ጉዳይ ነው እንጂ የሃይማኖት ጉዳይ ነው ብዬ አላስብም። ትኩረት ለመሳብ ለመታየት፣ በዛው አያይዞ ለመታየት ነው። እንደ ብልጥ ደግሞ አለማየት ትኩረት አለመስጠት ነው የሚሻለው ማለት። ትኩረት በሰጠው ቁጥር እያባባስከው ነው የምትሄደው። ሌላ ደግሞ ይህንን የዋሃን አሉ ለመናገር ሁለት አደገኛ ነገሮች አይቻለሁ። በዚህ በሰሞኑ በቴዲ አልበም አንደኛ የቴዲን ሙዚቃ ከቤተክርስቲያን የተለቀቀን እያስመሰለች ቤተክርስቲያን የለቀቀችው እንጂ ቴዲ የለቀቀውም አይመስልም። ሁለተኛ ደግሞ አሁን ያለው መንግስት የዚህ እምነት መንግስት ነው የሚል የኛ መንግስት ነው አይነካብን፣ ቤተ መንግስት ያለ ነው እኛ ነን፣ ይሄኛ ጊዜ ነው የሚል እንትን መንግስትም የሚፈልገው አይመስለኝም ይሄንን። እና ኤኒዌይስ በጣም ተራ ሰዎች ናቸው አንዳንድ ትልልቅ ሰዎች ላይ ተለጣጥፈው ትኩረት ለማግኘት የሚሞክሩት። ሌላው ደግሞ እንደው ከተነሳ ላይ ቀርም የብሔር ጉዳይ የሚያደርጉት አሉ። የትኛውንም ብሔር አልወቀሰም። ሙሉ አልበሙን ቁጭ ብሎ ረጅም ሰዓት ፈጅቶ ማውራት ይቻላል። የትኛውንም ብሔር አልወቀሰም።
አንድ እንሁን፣ እንፋቀር፣ አንለያይ፣ የቀደመው ፍቅራችን ቀንሷል፣ ስለዚህ ኢትዮጵያ ሞታለች፣ እንዴት እንዲህ ያለ ብሎ መነሳት እንጂ እኛ ያለን አትሞትም የሚል ሌላ ተረት ተረት ውስጥ ነው የተገባውና የብሔርም ነገር የለውም። ተቀላቅለናል። ዘመን በሆነ ብሔር ውስጥ ነው ያለው። እኔ እንደዛ ነኝ፣ ገብሬ እንደዛ ነው ማለት እናንተ የሆነ ብሔር ተወካዮች እንደ ስድብም ሮጦ ዘፈን መዝፈን ምናምን እንደዚህና እንዴ በጣም ስተት ነው ማለት የሚታዘባችሁ ሰው አለ፣ የሚያውቅ ሰው አለ እና እንዴት ይስታል ሰው ሁሉ ሰው እንዴት ይስታል? አንድ ላይ እንዴት እንስታለን? ያለ እኮ አስተሳሰብ ስለሆነ ነው ማለት እስካሁን የመጣ አስተሳሰብ ስላለ ከነበረው ሀሳብ ጋር ነው የምትጋጨው። ለምሳሌ ሁሉንም ስለ ሀገር የሚዘፍን ሰው ሲመጣ ወይ ደግሞ እስካሁን ዝም ብሎ የነበረ ሰው የሆነ ሰው መናገር ሲጀምር የነበረ አስተሳሰብ አለ። ሁሉ መነጽርህ እንዳለ የሚያየው በብሔር መነጽር የሚያይ ሰው ካለ የተለየ አይነት አስተያየት እኔ አልጠብቅም። አዲስ የሆነ በቃ ለካ እንደዚህ ነበር እስከ ዛሬ እንዲሉ አልጠብቅም እኔ ዛሬ። ስለምን መሰለህ ታይሚንጉ ነው። አሁን ታይሚንጉ ተራ ነው። ሀሳቡ ካላቸው ማለት በፈለጉ በራሳቸው ጊዜ መልቀቅ ይችላሉ። ይሁን አልበም ሲወጣ ስለኮ ያልኩ ያለ ምናምን በለዛ መልስ ለመስጠት ፍዳ የምትበላ ከሆነ ከዚህ በላይ ዝቅጠት ያለ እሱ እንደኮ ያልኩ ያለ ደግነቱ እኛ እንወክለዋለን ከሚሉትም ተቀባይነት ያገኛል መሰለኝ። ወይ አላገኙም። ብቻ በክፋት ከተነሳ ውጤቱም ክፋት ነው የሚሆነው። በዚህ መሀል ግን የሚጉላላ ሰው ይኖራል። ሁሌም እውነት እስክትጠራ ድረስ የሚጉላላል። ሳንቲሙን በማሰብ ይህን ያህል እንትንህን ማበላሸት የለብህም። ፕሮፋይልን ትልቅ ዘፋኝ አትሆንም። እኔ አሁን ለሆነ ዘፋኝ መልስ እየሰጠ ምትኖር ከሆንክ አንተ አርቲስት አይደለህም ማለት ነው፣ ተከታይ ነህ ማለት ከሆነ መጨረሻ ላይ ሙዚቃ ቁም ያለ ትላለህ። በቃ ሲጠረጥረኝ ተፈተና ከጥልቁ ነው ነው ትላለህ። ሚዳቋ ምናለች ዘለለች እና እንደውም አልበሰለም ብላ አይጣፍጥም አልበሰለም ብላ አልፋ እንደሄደችው አይነት ነው እና ያስገምታል። ኒስ አቤት ቢዲያር አቤት